ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ ዕለቱ አርብ ነው። የአርብ መልእክታችንን እንዲሁ ደግሞ ከፓስተር አለማየሁ ጋር ይዘን መተናል። ፓስተር አለማየሁ መስመር ላይ ይገኛል። እንግዲህ ዓለማችን ወቅታዊ ጉዳዮችን አሰባስቦ ወደኛ በማምጣት ለእናንተ ለአድማጮች እንግዲህ እያሰማ ያለ ወንድማችን ነው። ከሱ ጋር ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በቀጥታ ወደዛ ይዣችሁ ሄዳለሁ። ፕሮግራሙን እመራላችሁ ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አለ? መስመር ላይ አለ። እንግዲህ ሰላምታ ለአድማጮቻችን እናቀርብልን። እንደምን አለ ወንድም ይልቃል? ሰላም ናችሁ ወገኖች? ቅዱሳን ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ፓስተር እንዴት ነው የዓለማችን ወቅታዊ ጉዳዮች? እንግዲህ በአሁኑ ሰዓት በተለያየ የዓለማችን መገናኛ ብዙሃን መስኮቶችም ጭምር እየታዩ ይገኛሉ። ከነዛ ወቅታዊ ጉዳዮች እንግዲህ መረጥ አድርገህ ለአድማጮቻችን ልታሰማ መስመር ላይ አለ። እስኪ ከመረጃ ብንነሳ። እንግዲህ ያዘጋጀሁት መረጃ ምንድነው? ሰሞኑን መነጋገሪያ የሆነው እና የዓለም ሚዲያ ሰቅዞ የያዘው ነገር ፕሬዚዳንት ፑቲን ወደ ኢስታንቡል ይሄዳሉ ተብሎ ነበረ እና ይሄ የማይሆን ከሆነ ደግሞ እንደነ ፈረንሳይ እንደነ እንግሊዝ ያሉ ሀገሮች ሶስተኛ ዓለም ጦርነት ይነሳል ብለው ነበረ። ማለትም እስከ ሰኞ ነው፣ እስከ ሰኞ ድረስ ጊዜ ገደብ ሰጥተዋል አውሮፓውያኖች እና ዩክሬን። ተኩስ አቁም የማይደረግ ከሆነ እነዚህ ሶስተኛ ዓለም ጦርነት ይነሳል የሚል ነበር እና ዓለም ሚዲያ በሙሉ ጠብቆ ነበረ። ፑቲን ወደ ኢስታንቡል ይሄዳሉ ተብሎ ተጠብቆ ነበረ። ነገር ግን ፕሬዚደንት ፑቲን ወደ ኢስታንቡል አልተጓዙም። ከዛ ይልቅ ባለስልጣኖቻቸውን የራሳቸውን የደህንነት አማካሪና በምክትል መከላከያ ሚኒስትሩ የሚመራ ቡድን አዋቅረው ነው የሄዱት። እንግዲህ ድርድሩ አሁን የሚያተኩረው በዚህ በተኩስ አቁሙ ስምምነት ላይ ነው እና በተኩስ አቁሙ ስምምነት ላይ ነው። ይህ ተኩስ አቁሙ ስምምነት ምን ያካትታል የሚል ነው። እንግዲህ ተኩስ ከቆመ በኋላ የተወሰነ ርቀት የተወሰነ ኪሎ ሜትር ወይም 15 ኪሎ ሜትር እንደዚህ ርቀት በሁለቱ መካከል እንዲሆን ይፈለጋል። ማለት ራሻ ባለችበት ይዞታ ሆና ዩክሬን 15 ኪሎ ሜትር ወደ ኋላ እንድትመለስ ይፈለጋል። ሌላው ራሻ በያዘችው ግዛት ነው እንድትቆይ የተፈለገው። እንግዲህ ይሄ ነገር ምንድነው? ተኩስ አቁሙን ስምምነት ለማስከበር አውሮፓውያኖች እንገባለን ብለው ነበረ ወደ ዩክሬን። እንደዚህ ፈቃደኛ የሚባሉ 30 የአውሮፓ ሀገራት ፈቃደኛ ጥምረት የሚል ከኔቶ ውጪ የተዋቀረ አለ። እነዛ ይገባሉ የሚል ነበር። ምክንያቱም አሜሪካ ኔቶ ወደዛ ቢገባ አንቀጽ 5 አልጠቀምም ሰርዘዋለሁ የሚል ነገር ስላነሳች እነ እንግሊዝ እነ ፈረንሳይ እና እነ ጀርመን ወደዛ ለመግባት እንደወሰኑ ይታወቃል። እንግዲህ ይሄ ሁሉ ምንድነው ፍላጎቱ ተብሎ ስትመለከተው አውሮፓውያን ራሽያን ለማንበርከክ የታሰበ እንደሆነና ሌላው የአውሮፓ ፈቃደኛ ጦር የሚገባው እንቅስቃሴ በሚደረግበት ሰዓት ቀጥታ ተኩስ አቁሙ የሚፈርስ ከሆነ ከራሻ ጋር ለመዋጋት ነው ተዘጋጅተው የሚገቡት እና ከዚህ በኋላ በራሻና በዩክሬን ላይ ማለት ራሻ በዩክሬን ላይ ጦርነት እንዳታውጅ ወይ ደግሞ ጦርነት እንዳታካሂድ ይፈልጋሉ አውሮፓውያኖች።
እንግዲህ ዩክሬንም ትንኮሳ አድርጋ ወደዚህ ነገር ልታስገባ ትችላለች። ግን አሁን ላይ ወደዛ ወደ ኢስታንቡል መልእክተኞቹ ተልከዋል። የዩክሬን ፕሬዚደንት እዛ ይገኛሉ። ከኤርዶዋን ጋር ተገናኝተዋል። በጉዳዩ ላይ ሰፊ ውይይት እያደረጉ ነው ያሉት። እንግዲህ ከትናንት በኋላ እስካሁን ምንም ብዙ መረጃ አልወጣም። የሁለቱ ሀገሮች ድርድር ምን ላይ ደረሰ የሚለውን እየተጠበቀ ነው ያለው። እንግዲህ ምንድነው አሁን አንዱ ተኩስ አቁም ስምምነቱ የማይፈረም ከሆነና ሰኞ ዕለት ተኩስ ማቆም የማይቻል ከሆነ ዓለም ወደ ሁለት ጎራ መከፈሏ እውን ይሆናል። ይሄው ምንድነው 500% ከራሺያ ማንኛውንም ነዳጅ የሚገዛ አገር ላይ ታሪፍ ለመጣል ዶናልድ ትራምፕ ተዘጋጅተዋል። አውሮፓውያኖችም ይህንን ደግፈዋል። በታሪክ ደግሞ ህንድና ቻይና በምንም መልኩ ቢሆን ከራሻ መግዛታቸውን አያቆሙ። ከአሜሪካ ጋር ያለ የንግድ ግንኙነት ይቆረጣል እንጂ ይህንን የሚያደርጉ አይደሉም። ስለዚህ እንግዲህ አሁን አሜሪካና ቻይናም የተስማሙት የንግድ ስምምነት ገደል ይገባል ማለት ነው። ለዚህ ጉዳይ አውሮፓውያኖች በዶናልድ ትራምፕ ላይ ከፍተኛ ግፊት እያደረጉ ነው። በአሜሪካን ባለስልጣን ላይ አውሮፓውያኖቹ ጦርነቱ እንዲቆም አልፈለጉም። እንደውም የሚያስገርመው አሁን ሾልኮ እየወጣ ያለ መረጃ አውሮፓውያን ከፍተኛ ዝግጅት እያደረጉ መሆኑን ታውቋል። ይገርማል። ይሄ ከፍተኛ ዝግጅታቸው ምንድነው? ሶስተኛ ዓለም ጦርነት ይነሳል ብለው እንግዲህ ከዚህ በፊት በተደጋጋሚ ዘግበነዋል። ህዝባቸውን አዘጋጅተዋል ለጦርነቱ። ህዝባቸውን ማዘጋጀት ብቻ ሳይሆን የሚያስፈልጉ የተዘጉ የጦር ፋብሪካዎቻቸውን ከፍተዋል። አዳዲስ ታንኮች፣ አዳዲስ ሚሳኤሎች፣ አዳዲስ ሮኬቶች እያመረቱ ነው ያሉት። እንግዲህ እነ ጀርመን በተጠንቀቅ ላይ ነው ያሉት። ስለዚህ ይሄ ተኩስ አቁም እንደ ስምምነት ይደረስበታል ተብሎ ብዙ አይጠበቅም። ምክንያቱም ከስምምነቱ ከተኩስ አቁሙ ጋር ራሽያ ይዛ የቀረበችው አንዱ ለዩክሬን የሚሰጥ ማንኛውም ወታደራዊ እርዳታ እንዲቆም ትፈልጋለች ራሽያ። እና ይሄ ወታደራዊ እርዳታ ደግሞ አውሮፓውያን ማቆም አይፈልጉም፣ መስጠት ይፈልጋሉ። መስጠት ብቻ አይደለም፣ እንደውም ወደ ዩክሬን ገብተው በተኩስ አቁም ስምምነት ወይ በሰላም አስከባሪ ስምምነት ስም ወደዛ መግባት ይፈልጋሉ። ይህን ደግሞ ራሽያ አትፈልግም። ስለዚህ ይሄ ነገር እንግዲህ መላው ምንድነው የሚለውን ነገር ምንም መፍትሄ ወደፊት የምናየው ነው። ምናልባት ፓስተር እንደው ይሄ ነገር መንፈሳዊ አንደምታ የለውም ወይ? አለው። አሁን እኮ የሶስተኛው ዓለም ጦርነት ይነሳል የሚባለውና የዓለም የመጨረሻውን ነገር ለማከናወን ዓለምን በጦርነት የማተራመሱ ጉዳይ የአውሬው አጀንዳ እንደሆነ ይታወቃል። እና ይሄንን የአውሬውን አጀንዳ ለማስፈጸም እነ ዩክሬን፣ እንግሊዝ፣ ፈረንሳይ፣ ጀርመን በጣም በጥምረት ነው አሁን ላይ እየተሰራ ያለው። ሌሎችም የአውሮፓ ሀገሮች አሉ። የሌሎቹ በስሱ ቢሆንም የነዚህ ግን ሽንጣቸውን ገትረው በድርድሩ ላይ ባይገኙ ዩክሬንን ከኋላ አይዞሽ ብለው የሚገፉ ሀገሮች እንደሆኑ ይታወቃል። ስለዚህ ጦርነቱን ለማቆም ያለው መፍትሄ አንድና አንድ ሁለቱ ሀገሮች ብቻ ማንንም ጣልቃ ሳያስገቡ መስማማት ከቻሉ ነው። ያው ዞሮ ዞሮ ከዚህ ቀደምም እኛ በርከት ያሉ መረጃዎችን
በዚሁ እንትን ላይ ያስተላልፈናል። በተለይ የሕዝቅኤል መጽሐፍን ተመርኩዘን ሕዝቅኤል 38 እና 39 ተመርኩዘን ይሄ የጎግ ማጎግ ጦርነት የሚለውን ያው ሊሆን እኮ ግድ ነው እውነት ለመናገር ነገር ግን ዞሮ ዞሮ ይሄ ለይስሙላ የሰላም ስምምነት ይበሉ እንጂ ትንቢቱ መፈጸሙ አይቀርም ያምናለሁ። አዎ ምንድነው አሁን የጎግ ማጎግ ጦርነት እስራኤል ላይ የሚደረግ ጦርነት ነው። ከአውሮፓም የተወሰኑ የሚቀላቀሉ አሉ። ያ ጦርነት እንደዛ ነው። ይሄኛው ግን ምንድነው መሰለ አሁን እዛ አካባቢ ለመለኮስ የተፈለገ ነገር አለ። ራሻ ለኛ አትተኛም የሚል ፍርሃትም አለ፣ ስጋትም አለ። ደግሞም የራሻን ወታደራዊ የበላይነት ላለመቀበልና ገና እንዳትወጣ ለማድረግ የሚደረግም ሴራ አለ። ስለዚህ አንዱ ይሄ ነው። ሁለተኛው ራሻ የሊበራሊዝምን አስተሳሰብ ስለማትቀበል ለነሱ የምትመች ሀገር አይደለችም። ስለዚህ ራሻን ማንበርከክ አለብን የሚል ጽኑ ፍላጎትና እምነት አለ እነዚህ በተለይ ሶስቱ ሀገሮች ጋር። ስለዚህ ምናልባት እንግዲህ ወይ ነገ ዕለት ወይ ማምሻውን አንድ ሰበር ይሰማል ብለን እንጠብቃለን። ወይ አልተሳካም ወይ ተሳክቷል የሚል እንደ ውስጥ አጭር የእግዚአብሔርን ቃል እንመልከትና እንግዲህ ይሄ የመጨረሻው ዘመን ምልክት ነው። ምንም ማድረግ አይቻልም። ሰው ወደ ክርስቶስ ፊቱ መልሶ ነቅቶ መጠበቅ ነው ያለበትና ቤተክርስቲያንን የተሰጣትን ተልእኮ በመፈጸም እግዚአብሔር ጋር መጣበቅ ነው ምርጫው እንጂ ሌላ ምርጫ የለም። እውነት ነው። ክርስቶስ ኢየሱስ እንግዲህ ሊመጣ በደጅ እንደሆነ ልናውቅ ያስፈልጋል። እና እስቲ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ያለችውን ትንሽ ልበልና መልእክቴን ልቋጨው። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። እንግዲህ በዚህ ዘመን ጳውሎስ ቢኖር ስለ ራሳቸው የሚሰብኩትን ቢያገኛቸው ምን ሊላቸው እንደሚችል አላውቅም። አሁን የቤተ ክርስቲያን መድረክ ኢየሱስ የሚሰበክበት ሳይሆን ግለሰቦች የሚሰበኩበት ሆኗል። ጳውሎስ ግን ምን ይላል? ራሳችንን አንሰብክማል። ልንሰብክ የተጠራ ነው፣ ልናወራ የተጠራ ነው። የተሰጠን የወንጌል አደራ ኢየሱስ ክርስቶስን በመግለጥና በማሳየት ሰዎች ሁሉ ወደ ክርስቶስ ኢየሱስ መንግስት እንዲመጡ ለማድረግ ነው። ዛሬ ደግሞ ሰው የሚጥመው ትምህርት ስለ ሰው ሲሰበክለት ነው፣ ስለ ክርስቶስ ሲሰበክለት አይደለም። ይሄ በጣም እጅግ አሳዛኝ ነገር ነው። ዛሬ አንዱ የቤተ ክርስቲያን ወደ ቁልቁሉ የመውረድ ሁኔታ ክብሯ የሆነውን ኃይሏ የሆነውን ንጉሷ የሆነውን ኢየሱስ ክርስቶስን ስለማትሰብክ ነው። ኢየሱስ ሲሰበክ፣ ኢየሱስ ሲነግስ፣ ኢየሱስን ስንገልጠው በምድር ላይ ቤተ ክርስቲያን ታላቅና ተሰሚቱ ሆናለች። ለዚህ ነው ጳውሎስ አንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለውን ክርስቶስን ሰብካለን፣ ይህ ለአይሁድ መሰናከያ ለአሕዛብም ሞኝነት ነው ይላል። በብልሃት በተበጃጀ ተረት አንሰብክም። አንድ ከእንቅልፉ ሲነሳ የጻፈውን መጽሐፍ ይዘን አንሰብክም። የተገለጠውንና የተሰቀለውን ከሙታን የተነሳውን ተመልሶ የሚመጣውን ሕያው የሆነውን ክርስቶስን ግን እንሰብካለን። ለዚህ ነው እኮ የክርስቲያኑ ሕይወት ፈቀቅ የማይለው የሚሰማው ስብከት ምድራዊ ፍጻሜውም ምድራዊ የሆነ ስብከት ስለሚሰማ ነው። ኢየሱስን ስትሰማ ግን ወደ ላይ ይስብሃል፣ ወደ ከፍታው ይስብሃል። ስለዚህ ነው ጳውሎስ ኢየሱስ እንሰብካለን ያለው፣ ራሳችንን አንሰብክም ያለው።
ዛሬ እኮ ኢትዮጵያ ውስጥ ትልቁ የቤተ ክርስቲያን ችግር የሆነ ሰው ነብይ እንደሆነ እንድትቀበለው ነው የሚፈልገው። የሆነ ሰው ደግሞ ሐዋርያ እንደሆነ እንድትቀበለው ይፈልጋል። ተቀበሉኝ ይላል። ስራው እንዲገልጠው አይፈልግም። በዚህ እኔ ደስ የሚለኝ ሳሙኤል ነው። ሳሙኤል ለማንም እኔ ነብይ ነኝ የእግዚአብሔርም ሰው ነኝ አላለም። ነገር ግን አንድ ነገር አደረገ። በሚሄድበት ከተማ እሱ የእግዚአብሔር ሰው እንደሆነ ሰዎች አወቁት። እንዲሁ ዛሬም መለስ ብለን ቆም ብለን ልንመለከት ያስፈልጋል እላለሁ። እንግዲህ ቀኑ ደርሷል፣ በደጅ ነው። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። 12 ሰዓት ከወንድማችን ኤርሚያስ ጋር ቀጥታ ስርጭት አለን። በዛ ደግሞ እንድንገናኝ ሌሎችም ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታሳስቧቸው በጌታ ፍቅር እንጠይቃችኋለን። እንደ ሁል ጊዜው አብረን እናገልግል። ተባረኩልኝ። ሻለው። ጌታ ኢየሱስ አብስቶ ይባርክ። ፓስተር ስላመጣህልን ድንቅ መልእክት እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ዓለማችን ይህን አይነት መልክ ነው ይዛ ያለችው። ከኛ የሚጠበቀው ሁልጊዜ ንቁና ዝግጁ ሆነን መጠባበቅ ብቻ ስለሆነ ይህንን ነው እንግዲህ እኛም አበክረን ማሳሰብ እንፈልገው። ፓስተር እንዳለው እንግዲህ ኋላ ላይ እግዚአብሔር ፈቃድ ከሆነ ቀጥታ ስርጭት ይኖረናል። ለወዳጅ ዘመድ በማጋራት እንግዲህ ወቅታዊ የሆነ መልእክት ስለሆነ ይህን እንድትጠባበቁ እናሳስባለን። እንግዲህ የዛሬው መልእክትና መረጃ ይህንን ይመስላል። የቀኑ ኋላ ላይ እንግዲህ እንገናኛለን እግዚአብሔር ፈቃድ። እስከዛው እስከምንገናኝ ድረስ እንግዲህ እግዚአብሔር ምሕረት ከኛ ጋር እንዲሆን እመኛለሁ። ይልቃል አስራት ነኝ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ